ፋኖሴ በባለፈው ክፍል እንደተመለከታችሁት እንግዲህ አቶ ኖላዊ ለምንድን ነው ያላመኑኝ በማለትም በጣም ስለተናደደች በኖላዊ ላይ እንግዲህ ምርመራውን አላደርግም ስትል ኖላዊም ቆይ ለምንድን ነው የምትጫወችብኝ? ለምንድን ነው እውነቱን የማትነግሪ? በማለትም በጣም ተናዶባትና ተበሳጭቶባት ነበረ። እናም እነ አሴርም እንግዲህ እኛ እናናግራታለን በማለትም ፋዘርን እንግዲህ አቶ ኖላዊን ወደ ቤት ይሰዱና ፋኖስን ሊያናግሯት ሞክረው ነበረ። ፋኖስም እንግዲህ እኔ እኮ አልመረመርም ያልኩት ለምንድን ነው? እኔ ከሱ ውጭ ሴት አላቅም ለምን እንደዚህ ይለኛል? በማለትም እንግዲህ ግን ስለተናደድኩበት ነው እንጂ ደስ ይለኛል፣ ምርመራውን ማድረግ እፈልጋለሁ ስትልም ለአሴር ተነግራቸዋለች ማለት ነው። እንግዲህ እና አሴርም እና ኖላዊም እንግዲህ በጣም ተደስቶ መጥቶ በመጀመሪያ እንግዲህ በጣም ተናዶ ነበረ። ምክንያቱም ለሀንዬ ራሱ መጥቶ ፋኖሴ አናዳኛለች፣ ምክንያቱም ያ እንመረመራለን እያለ ስትል የነበረው ዛሬ ላይ አልመረመርም ብላ አለች ሲልም ለሀንዬ ይነግራታል። ከዛ ሀንዬም ቆይ ለምንድን በምን የተነሳ ነው አልመረመርም ልትል የቻለችው ስትልም እንግዲህ ትነግራል። እና ኖላዊ ምንስ ታዲያ ምን ነው የገረመኝ ሀንዬ፣ እኔስ ምን ነው የገረመኝ እያለም እንግዲህ ይነግራታል ማለት ነው። እናም በሌላው እንግዲህ ሀንዬ እንግዲህ ግን በጣም ትናደዳለች። እና ለምንድነው እንግዲህ የተናደደችበት ምክንያት ማለት እንዴት እኔ ፋኖስን አላቃትም ነበረ እያለችን በጣም እየተናደደች ነበር ማለት ነው። እና ሙዶቼ ሌላው እንግዲህ ወይዘሮ ሜላት እየተመላለሰች እርግብን ትጠይቃታለች። እርግብ እንግዲህ ግን ምንድነው እርግብ በነገራችን ላይ ያው አሁን ላይ እንግዲህ እነ ሜላት ክሱን ካነሳንልሽ ሁሉም ነገር ይቀላል ምናምን እያለችም ትነግራታለች። እንግዲህ ማለት እርግብ እንግዲህ ምንድነው እያለቻለሁ ማለት በጣም የሆነ ግራ ተጋብታለች። እንግዲህ ፈጣሪ ያውቃ ምናምን እያለች ነው። ሌላው እንግዲህ የሀንዬን ሽምግልና ሜላት ትነግራታለች። እናም እሷም በጣም ተደስታለች። በቃ ሀንዬ ልታገባ ነው ምናምን እያለችም ልታገባ ነው እያለ ትነግራታለች። እነሷም እንግዲህ ደስ እንዳላትና እንዲሁም እንግዲህ ግን ከዚህ ከወጣሁኝ ያው ባንድ ደስታውን እንደምናከብር እያለችም እየነገረቻት ነበረ። እና ኖላዊ እንግዲህ በነገራችን ላይ ያው ፋኖስ በስተመጨረሻ እሺ ምርመራውን አደርጋለሁ ስትለው በጣም ተደሰተ። ምክንያቱም እንግዲህ ግን አቶ ኖላዊ ይህንን አመት ሙሉ ከልጅ ማለት ከዛችኛዋ ሚስቴ ጋር ስኖር ልጅ እንደማልወልድ ተነግሮኝ እንዴት በድንገት እንደዚህ ልጅ እንደምወልድ ሲነገረኝ በጣም ነው ግራ የገባኝ እያለም እንግዲህ አሁን ላይ እንግዲህ የፈጣሪ ተአምር ነው እያለም እንግዲህ ከፋኖሴ ጋር ሁላ እየተሳሳቁ ያው መጠጥ ማለት የሆነ ቁርስ ላይ ምናምን እየበሉ ነበረ። እና ሌላው እንግዲህ ዛሬ ፋኖሴ ወደ እርግብ ጋር ሄዳ ነበርና እና ለእርግብ አንዳንድ ነገሮች እየነገረቻት ነበረ። እሱም እንግዲህ ምንድነው ስለ እርግዝናው ነው ማለት የኖላዊ ባይሆንስ እያለች ነው። እንዴ ማለት የኖላዊ ባይሆንስ እንዳንቺ የምትጠራጠረው አለ እንዴ ምናምን ስላት፣ አይ እኔማ የምጠራጠረው ምናምን ኖሮ ሳይሆን እስቲ አስብ ይሄንን አመት ሙሉ እሱ ልጅ ሳይወልድ ከተቀመጠ እንዴት አሁን እንደዚህ የሆነ በድንገት ሲፈጠር ሲልም እና ታዲያ የሚያገባቸው ሰዎች ወይ መውለድ የማይችሉ ይሆናሉ ምናምን ስላትም፣ አይ ያችኛው ሚስቱ እኮ የሆነ እየወለደች ነው ማለት ሌላ ግብታ ልጅ እንደወለደች ምናምን ትነግራታለች። እና እርግቤም በቃ ምንም ነገር አትጨነቂ፣ አንቺ ራስሽን ካመንሽው ስለ ሌላ ምንም ነገር እንዳትጨናነቂ እያለችም ትነግራታለች። እና ፋኖሴም በእሷ ምክር እየተጽናናች ተመልክተናታል። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? አለ እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንድትነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እናም ያው እንግዲህ ሌላው ሀንዬ እንግዲህ ወደ ፋኖስ የገይዘ ሂድ እያለችው ነበረ። አሴርን ምን ልትያት ምናምን ሲል እንዴት አባዬን እንደዛ ተስፋ ተሰጠችው በኋላ እንደዚህ ትሸሸዋለች የዲኤንኤ ምርመራ ለምንድነው አላደርግም የምትለው ሲልም አሴርም እንግዲህ በመጀመሪያ አላደርግም ያለችው
ፋዘር እንደዚህ ስላናደዳት ነው እንጂ ሌላ ነገር አስባ ምናምን አይደለም እያለም እንግዲህ ግን ይነግራታል ማለት ነው። እና ታዲያ ፋኖስ ይሻለች ማለት ነው ስትለው አወድሽ ብላለች። ስለዚህ ዲኤን ምርመራውን አሁን ያደርጋሉ እና ማታም ያልመጣ ነው እዛ ስላመሸን ነው ምናምን ይላታል ማለት ነው። እና ሀንዬም እንግዲህ በጣም በቃ ደስ ይላታል። በቃ ልወጣ ነው አይደለ አወድ ይላታል። እና በቃ እሺ ልትወጣ ከሆነ ወደዛው ቁርስ ልጋብዝክና ወደዛው ደግሞ ስለተፈጠረው ነገር ትነግረኛለህ ትለዋለች። አሴርም እንግዲህ ክንሽ ይላል እና ሌላው እንግዲህ ስለ ድንብላል እየነገራት ነበር። እና ስለ ድንብላል ሲነግራት ወይኔ ይችልማ ከማየ ጋር ልትቀያየም ነው አለች። እንዴ ለምንድን ነው የምትቀያየመው እንዴ? አሁን እኮ ቁርስ ምናምን ሰርታ እኮ ማቀራረቢዋ ነበር አላለች። ማናደደች በነገራችን ላይ። እና ሴርም እኮ እሷም እኮ ስሜት አላት። አንቺ ሰው ናፍቆሽ አያውቅም? እሷም እኮ እንደዛ ነች ምናምን እያለ ምንትን ይላታል። እና ታዲያ እኔ ሰው ቢናፍቅ ከእሷ ጋር ምን ያገናኘዋል እያለች ነበር። እሷም የራሷ ህይወት እንትን ያምራታል እያለ ነበር። ሜላት ግን እንዲህን እያደለችም ሜላት የራስሽ ህይወት ይኖርሻል፣ ምንም ነገር እንዳትጨነቂ። አንቺ እዚህ ቤት ስትኖሪ እንዴ ልጄ ነሽ እንጂ እናም ሰራተኛ አይደለሽም፣ እንደ ልጄ ነው የማይሽ። ስለዚህ ነጻነት እንዲኖርሽ እፈልጋለሁ፣ ምንም ነገር እንዳትጨናነቂ ብላታለች። ና ሀንዬ ዛሬ ላይ እንደዚህ ስትል ግን በጣም ነው ያናደደችኝም እንትን ያለችኝም ለምን እንደው አላውቅም። እና ሴርም እንግዲህ እንደዚህ ይላታል። በቃ እሺ ተነሳ ቁርስ ልጋብዝ ትለውና እንግዲህ ተያይዘው ይወጣሉ። እንግዲህ ስለ ፋኖስም እንግዲህ ግን ያው የኖላዊ ልጅ እንዲሆን እንጸልያለን። የኖላዊን ደስታ ማየት እንፈልጋለን። ወዶች እንግዲህ ቀጣይ ፓርቲ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።